ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። ኢሳይያስ ምዕራፍ 60 ቁጥር 1። ሻሎም ሻሎም ውድ እግዚአብሔር ቤተሰቦች እንደምናችሁ። እኛ ፉል ላይት ኢንተርናሽናል ቸርች ወይንም ሙሉ ብርሃን የክርስቶስ ቤተክርስቲያን እንሰኛለን። ዓላማችን መልካሙን ለማድረግ የሚቀናውን ገንዘቡ የሆነውን ትውልድ ለእግዚአብሔር ማስነሳት ሲሆን አገልግሎታችንን ከዚህ በኋላ በዚሁ ገጽ የምናስተላልፍ መሆኑን ስንገልጽ በደስታ ነው። ፕሮግራሞቻችን ማክሰኞ ከ12 ሰዓት እስከ 2 ሰዓት የፈውስና የነጻ መውጣት ፕሮግራም፣ ሐሙስ ከ12 ሰዓት እስከ 2 ሰዓት፣ ቅዳሜ ከ4 ሰዓት እስከ 8 ሰዓት የፈውስና የነጻ መውጣት ፕሮግራም እንዲሁም እሁድ ከ4 ሰዓት እስከ 7 ሰዓት ያምልኮ ጊዜ ይኖረናል። አድራሻችን አዲስ አበባ ዘነበ ወርቅ አለርት ሆስፒታል ፊት ለፊት ካለው ታክሲ ማቆሚያ ወደ ወይራ ወደሚወስደው አስፋልት የፖሊስ ጣቢያው ክበብ ፊት ለፊት ያገኙናል። ለበለጠ መረጃ በ0940 42 32 35 እንዲሁም በ0911 63 74 13 ላይ በመደወል የጸሎት አገልግሎትና መንፈሳዊ ጥያቄዎቻችሁን ማሳወቅ እንደምትችሉ ስንገልጽ በደስታ ነው። በክብር ቆዩ። ተባረኩ በሏቸው ባካችሁ። እግዚአብሔር ይባርካችሁ። በጣም የሚገርም ጊዜ ነው። ጌታ ይመስገን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንደምን አመሻችሁ? ይሄ ምሽት የበረከት ምሽት ነው። እግዚአብሔር ይመስገን። ጊዜን ማወቅ በሚል እናገርና በቀጥታ ወደ ጸሎት የምንመጣው ወደ ጸሎት ነው የምንገባው። አሜን። ዛሬ የተለየ ቀን ነው። የተለየ ቀን እውነቴን ነው እላችሁ። መጽሐፍ ቅዱስ እንደሚናገረው ጌታ የሰራት ቀን ይህች ነች ይላል። በእርሷም ደግሞ ደስ ይበልን ሐሴትም እናድርግ እያለ ይናገራል። ጌታ ይመስገን። ይቺ ቀን ጌታ የሰራት ቀን ነች። አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። ጊዜን ማወቅ አንደኛ ዜና ምዕራፍ 12 ከ32 እስከ 33 ላይ ስትመለከቱ የይሳኮር ልጆች ወደ 200 የሚሆኑ ጊዜውን የሚያውቁ ሰዓቱን የሚያውቁ እስራኤል በጊዜው ማድረግ ያለበትን ነገር ምን እንደሆነ የሚረዱ የሚያውቁ የይሳኮር ልጆች ነበሩ ይላል። 12 ጥበበኞች ማለት ምን ማለት ነው? ጥበበኛ የሚባል ሰው ምን አይነት ነው ካላችሁኝ፣ ጊዜውን የሚያውቅ ሰው፣ ጊዜውን የሚያውቅ። አሁን ይሄ ጊዜ አሁን ያለንበት ጊዜ አሁን ያለንበት ሰዓት ለእናንተ ለእኔ ማለት ለእኛ ምን አይነት ጊዜ ነው? ምን አይነት ጊዜ ውስጥ ናችሁ ያላችሁት? ምን አይነት ጊዜ ውስጥ ነው ያላችሁት? ዛሬ አንድ ነገር ልንገራችሁ። ወደ ተለየ ጊዜ ውስጥ እግዚአብሔር ከቶናል። ወደ ተለየ ዘመን ውስጥ እግዚአብሔር አስገብቶናል። አዎ በአንድ ወቅት የሆነ ሲዝን ላይ ነበር፣ የሆነ ጊዜ የሆነ ወራት ላይ ነበር። በክርስቶስ ከመሆናችን በፊት ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ላይ እንደተናገረው ምንድነው የሚለው? በበደላችንና በኃጢአታችን ሙታን በነበራችሁ ጊዜ ይላል። የሆነ ጊዜ ላይ ሁላችንም ሙታን የነበርንበት ጊዜ ነበር። በበደላችንና በኃጢአታችን ሙታን በነበርን ጊዜ ይላል። ዛሬ ነገር ልንገራችሁ፣ እኛ አሁን ሙታን የሆንበት ጊዜ አይደለም። ዛሬ ሕያዋን የሆንበት ጊዜ ነው። ሃሌሉያ አሜን። እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወት ሰጠን ይላል። ዛሬ ነገራችሁ ሕይወት የተቀበልንበት ጊዜ ነው። ዛሬ ሕያዋን የሆንበት ጊዜ ነው። አሜን። የሚገርም እኮ ነገር ነው። ጊዜው ተቀይሯል። የሆነ ወራት ውስጥ ገብተናል እና አሁን ምን አይነት ጊዜ ውስጥ ነን ካላችሁ፣ አሁን ያለንበት ጊዜ እግዚአብሔር ከኛ ጋር የሆነበት ጊዜ ነው። አሜን። እስቲ እግዚአብሔር ከኔ ጋር የሆነበት ጊዜ ነው በሉ እስቲ። ቶሎ በሉና ኤፌሶን ላይ አንድ ቃል እናነባለን። እዛው ኤፌሶን ምዕራፍ 2 ላይ በጣም አስገራሚ ነገር ይናገራል። ኤፌሶን ምዕራፍ 2 ጌታ ይመስገን ከ11 ጀምሮ። ስለዚህ እናንተ ደግሞ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። ይህን አስቡ። ማሰብ ያለብን ይህን አስበዋል ጳውሎስ። ማሰብ ያለባችሁ ነገር አለ። ምን እናስብ? ይህን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ። እስቲ በዚያ ዘመን በሉ እስቲ እባካችሁ፣ ያ ዘመን አልፏል።
ያለፈ ዘመን አለ። እስቲ የሆነ ዘመን አልፏል በሉ እስቲ። አዎ ሐዋርያው ጴጥሮስም እኮ አንደኛ ጴጥሮስ ምዕራፍ 4 ላይ ምን አለ? የአሕዛብን ፈቃድ ያደረጋችሁበት ያለፈው ዘመን ይበቃል አለ። የሆነ ያለፈ ዘመን አለ። እስቲ አልፏል በሉ ባካችሁ። አዎ የአሕዛብን ፈቃድ በአየር ላይ ስልጣን ያለውን አለቃ ፈቃድ የስጋችን የልቦናችን ፈቃድ ያደረግንበት ያለፈ ዘመን አልፏል ዘመን። አሁን ዛሬ አዲስ ዘመን መጥቷል። የእግዚአብሔር ፈቃድ የሚደረግበት፣ እግዚአብሔር በሕይወታችን የሚከብርበት፣ እግዚአብሔር ከኛ ጋር የሆነበት። አሜን። ከዛ ምን እንደሚለው በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። እንኳን ደስ ያላችሁ። ይሄ በጣም እዚህ ጋር አሁን ሳነባቸው የሚዘገንኑ ነገሮች ናቸው። እዚህ በሙሉ የምታዩቸው ነገሮች በደንብ ስሙ እስቲ። በዚያ ዘመን ከእስራኤል መንግስት ርቃችሁ፣ አንደኛ ተመልከቱ። ከእስራኤል መንግስት ርቃችሁ እነግራችኋለሁ። አሁን ሃሌሉያ በእስራኤል መንግስት ውስጥ ነው። እንግሊዝኛ ኮመን ዌልዝ ኦፍ እስራኤል ይላል። አሜን። ክብር ለእግዚአብሔር ይሁን። ዛሬ በእግዚአብሔር መንግስት ውስጥ ነን። ዛሬ በእስራኤል መንግስት ውስጥ ነን። ከእስራኤል መንግስት ርቃችሁ ከዛስ ለተስፋው ቃል ኪዳን እንግዶች ሆናችሁ። ለተስፋው ቃል ኪዳን እንግዶች ሆናችሁ። ዛሬ ለተስፋው ቃል ኪዳን እንግዳ አይደለንም። የተስፋው ቃል ኪዳን ውስጥ ገብተንበታል። በዚህ ዓለም ተስፋ ናታችሁ። ክብር ለኢየሱስ ይሁን። እነግራችኋለሁ እኛ አሁን ተስፋ አለን። በዚህ ዓለም ተስፋ ናታችሁ። ቀጥሎ በጣም የሚከብደው ነገር የመጨረሻው ነገር ምንድነው? ከእግዚአብሔር ተለይታችሁ ይላል። እነግራችኋለሁ ዛሬ ከእግዚአብሔር ጋር ነን። አሁን እኛና እግዚአብሔር አብረን ነው። በአንድ ዘመን ግን ከእግዚአብሔር ተለይታችሁ በዚህ ዓለም ተስፋ ናታችሁ። ከዛስ ያለ ክርስቶስ ነበራችሁ። አለፈ። እስቲ አለፈ በሉ እስቲ። እነግራችኋለሁ የሆነ ዘመን አልፏል። አንዳንድ ሰዎች በቃ አለፈለት እከሌኮ አለፈለት ይላል። እነሱ እንግዲህ ዓለማዊ ሰዎች የሚተረጉሙት ሰውን አለፈለት አላለፈለት የሚሉት በተለያየ በምድራዊ ነገር ነው። ተመልከቱ፣ ያለፈን እኛ ነን። ይሄ ዘመን አልፎልናል። አሁን ዛሬ ከእግዚአብሔር ጋር ሆነናል። ክብር ለእግዚአብሔር ይሁን። ከዛም እንደሚለው አሁን ግን ይላል። እስቲ አሁን ግን በሉ እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ዛሬ የቀረብንበት ጊዜ ነው። ክብር ለእግዚአብሔር ይሁን። እስቲ ቀርብ ያለው በሉ እስቲ። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩ ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ዛሬ ማታ እንደዚህ ልበላችሁ አላችሁ። ምን አለን ካላችሁ ወደ አብ መግባት። ወደ አብ መግባት አለ ይበሉ እስቲ። የሆነ ወራት ውስጥ ገብተናል። አሁን ወደ አብ የገባንበት የብቸኝነት ከእግዚአብሔር ተለይተን በዚህ ዓለም ተስፋናተን ያለ ክርስቶስ የነበርንበት የሆነ ዘመን አለፈ። ኧረ አለፈ በሉ ባካችሁ። የብቸኝነት ዘመን አለፈ። አሁን እግዚአብሔር ከኛ ጋር የሆነበት ጊዜ። ከዛ በኋላ ይህን ከተናገረ በኋላ የሚገርመው እንግዲያስ አለ። ይሄ ሁሉ ከሆነ በኋላ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ። አሁን we are the family of God። ዛሬ የእግዚአብሔር ቤተሰብ። እስቲ ቤተሰብ ነው ይበሉ ባካችሁ። የሆነ ወራት ውስጥ ገባ የእግዚአብሔር ቤተሰብ። እስቲ የእግዚአብሔር ቤተሰብ በሉ። የእግዚአብሔር ወገኖች ሆነናል። የእግዚአብሔር ቤተሰቦች ሆነናል። አሜን። የብቸኝነት ዘመን አለፈ። የጭንቀት ዘመን አለፈ። ሲያለፈ በሉ በሱ እንግዲህ መጻተኞች እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታነጻችኋል።
የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። የማዕዘኑ ድንጋይ ክርስቶስ ኢየሱስ የሆነበት ቤተሰብ ውስጥ ገባን። ጌታ የተመሰገነ ይሁን። በእርሱም ሕንፃ ሁሉ እየተጋጠመ አሁን ሁሉ ከሆነ በኋላ በእኛ ህይወት አሁን ምን እየሆነ ነው? ምን እየተሰራ ነው የምትሉ ሰዎች እየተሰራ ያለውን ነገር ስሙ። ጌታን ካገኘው ጀምሮ አሁን በጌታ ቤት ያለሁት ምን እየተደረገ ነው? እየተደረገ ያለው መጨረሻው ስሙ። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። አሁን ወገኖቼ ወደ ጌታ ከመጣችሁበት ጊዜ ጀምሮ አሁን እስካላችሁበት ጊዜ ድረስ ምን እየሆንኩ ነው ካላችሁኝ፣ እያደጋችሁ ነው። እሺ እያደግኩ ነው መልስቲ። እኔ ተከልኩ አጵሎስ አጠጣ፣ እግዚአብሔር ምን ይል ነበር? መዝሙር 92:12 ደግሞ በጣም ወደዋለሁ። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። እያደግን ነው። ግን ምናድገው ምንድነው? ምን ሆኖ አድገን አንድ ሰው ያደገ ክርስቲያን መጨረሻው አድገን የት ነው የምንሆነው? የት ነው የምንደርሰው ሲባል በጌታ ቅዱስ ቤተ መቅደስ እንዲሆን። ምን እንዲሆን? ቅዱስ ቤተ መቅደስ። ቤተ መቅደስ ነን። ሌላ ደግሞ ደረጃ አለ። ቅዱስ ቤተ መቅደስ። ካህን መሆን ጥሩ ነው፣ ልክ ነው፣ ካህናት ነን። ነገር ግን ቅዱሳን ካህናት ይባላል። ክብር ለኢየሱስ ይሁን። የእግዚአብሔር ሰው መሆን ጥሩ ነው። ቅዱስ የእግዚአብሔር ሰው ደግሞ የተለየ ደረጃ ነው። ቅዱስ ቤተ መቅደስ እንዲሆን ምን ይላል? ያድጋል። ከዛስ ይሄን ስሙ። መጨረሻ ዋናው ነጥብ ይሄ ነው። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ለእግዚአብሔር ምን ለመሆን? መኖሪያ። እነግራችኋለሁ ወደ ክርስቶስ ከመጣችሁ ጊዜ ጀምሮ አሁን እስካላችሁበት ጊዜ ድረስ ምን እየሆንኩ ነው ካላችሁኝ፣ እየተሰራችሁ ነው። እና ምሰራው ለምንድን ነው? ምሰራበት ምክንያት አላውቅም። ለእግዚአብሔር መኖሪያ ለመሆን። ለማመኖሪያ ጌታ የተመሰገነ ይሁን። ወገኖቼ ዛሬ እግዚአብሔር ከኛ ጋር ነው ስንል ምን እያለ ነው ሲባል የእግዚአብሔር መኖሪያ ነን እያለ ነው። አሜን። እግዚአብሔር ከኛ ጋር ማለት እሱ ነው። ሕዝቅኤል 48 መጨረሻው ላይ በጣም የሚገርም ቃል አለ። የሆነ ከተማ ሲሰራ ታያላችሁ። ከተማው ይሰራና መጨረሻ ላይ ምን ብሎ ተጻፈ? የከተማውም ስም እግዚአብሔር በዛለ ይባላል። ግርማ፣ አበበ፣ አየለ፣ አልማዝ ይቀርና ስማችን ማን ይሆናል? ሰዎች አንተን ሲያስቡ እግዚአብሔር በሱ አለ። እባካችሁ የሆነ ዘመን ውስጥ ገብተናል። የሆነ ወራት ውስጥ ገብተናል። ምን አይነት ወራት ውስጥ ገባን ካላችሁኝ፣ እግዚአብሔር ከኛ ጋር የሆነበት ጌታ ይመስገን። እና ባለፈው እንነገርኳችሁ እግዚአብሔር ከኛ ጋር ነው በምንልበት ጊዜ የእግዚአብሔር ማደሪያ ሆኖናል። እግዚአብሔር ደግሞ አብሮ አለ እያለ ነው። እግዚአብሔር አብሮ ካለ ደግሞ እግዚአብሔር ካለ ይታያል ብለናል። እግዚአብሔር መታየት አለበት። እግዚአብሔር አብሮት ያለ ሰው ሊታይ ይገባል። እግዚአብሔር ይገለጣል። እግዚአብሔር ይታያል። አሜን። በዘካርያስ ላይ ምንድነው ያለበት ነው ታስታውሳላችኋል? 10 አሕዛብ አንዱን አይሁድ ይዘው ይላል። እግዚአብሔር በእናንተ እንዳለ ምን ብለናል? ሰምተናል። በመጀመሪያ ደረጃ ይሰማል፣ ቀጥሎ ደግሞ ይታያል። በጌታ በኢየሱስ ስም እግዚአብሔር ከእናንተ ጋር እንዳለ ይሰማል። እግዚአብሔር ከእኛ ጋር እንዳለ ይታያል። 10 አሕዛብ አንዱን አይሁድ ይዘው እግዚአብሔር በእናንተ እንዳለ ምን ብለናል? ሰምተናል። እንደገና ደግሞ ይታያል። መሰማት ብቻ አይደለም፣ ይታያል ብለን በዘፍጥረት ምዕራፍ 33 ላይ ተመልክተን ነበር። እግዚአብሔርም ከዮሴፍ ጋር እንደነበረ ዮሴፍ የሚሰራውን እግዚአብሔር በእጁ እንደሚያከናውንለት ግብፃዊው ጌታው አየ ይላል። እግዚአብሔርም ከዮሴፍ ጋር እንዳለ ዮሴፍ የሚሰራውን እግዚአብሔር በምኑ? በእጁ። እነግራችኋለሁ ይኸውላችሁ፣ እግዚአብሔር ከኛ ጋር ነው ሲባል እኛ የምንሰራውን እግዚአብሔር በእጁ ሲያከናውንልን ሰዎች ማየት አለባቸው። ይታያል በሉ ባካል። ጌታ የተመሰገነ ይሁን። እግዚአብሔር የሚታይ ነው። ኢዮብ ምዕራፍ 22 ላይ ታስታውሳላችሁ። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዚያም በጎነትን ታገኛለህ። ኃጢአትን ከድንኳንህ ብታርቅ አለም እንዴ
ኃጢአትን ከድንኳን ብታርቅ ከዛስ ምን እንደሚለው እርሱ ራሱ የሚብለጨለጭ ብርና ወርቅ ይሆንልሃል። ጌታ የተመሰገነ ይሁን። ማን? እርሱ ራሱ። እስኪ እርሱ ራሱ በሉ እስቲ። በጌታ በኢየሱስ ስም እግዚአብሔር የሚብለጨለጭ ብርና ወርቅ ይሆናል። እግዚአብሔር ይታያል። ኢሳይያስ ምዕራፍ 60 ላይ ብርሃንሽ መጥቷል፣ የእግዚአብሔር ክብር መጥቶልሻልና ተነሽና አብሪ። አሕዛብን ድቅድቅ ጨለማ ይሸፍናቸዋል፣ በአንቺ ላይ ግን እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። እስኪ ይታያል በሉ ባካችሁ። ክብር ለእግዚአብሔር ይሁን። እስኪ ይታያል በሉ ባካችሁ። አዎ እግዚአብሔር ከኛ ጋር ነው ስንል እግዚአብሔር ከኛ ጋር ከሆነ እግዚአብሔር የሚታይ ነው፣ እግዚአብሔር የሚሰማ ነው። ክብር ለእግዚአብሔር ይሁን። ታዲያ ዛሬ በተለይ ዛሬ እንድንነጋገር የምፈልገው ነገር ምንድነው? በጣም እግዚአብሔር ከኛ ጋር የሆነበትን አንዱን ዓላማ እግዚአብሔር ከኛ ጋር ሲሆን ሊሰራል። እሱ ይሰራል በሉ ባካችሁ። ጌታ ይመስገን። ዛሬ እንድንጸልይ የምፈልገው የጌታ መንፈስ የተናገረኝ እግዚአብሔር ከኛ ጋር ሆኖ የሚሰራው ነገር ምን እንደሆነ እንመለከታለን። በመጀመሪያ ደረጃ እግዚአብሔርን በተለያየ መንገድ በተለያየ ስም ያው እናውቀዋለን። ግን ብዙ አማኝ በቤተ ክርስቲያን ውስጥ በጣም ያልተለመደ እግዚአብሔርን በዚህ መንገድ ያላወቅነው አንድ ስሙን ነው ዛሬ ተመልክተን በዛ ነገር ላይ የምንጸልየው። ጌታ የተመሰገነ ይሁን። ዛሬ ተመልከቱ፣ አንድ ነገር ልንገራችሁ። እግዚአብሔር ሰባሪ ነው። እግዚአብሔር ከኛ ጋር ነው ስንል ከኛ ጋር ያለው እግዚአብሔር ምን የሚያደርግ ነው? የሚሰብር ነው። ምንድነው የሚሰብረው ካላችሁ ወጥመድ ይሰብራል። እሱ ይሰብራል በለው ባካችሁ። አዎ መታየት አለበት። ወጥመድን በእናንተ ህይወት ውስጥ ያለውን ወጥመድ ምን ሲያደርገው? ሲሰብረው። እሱ ይሰበራል በለው ባካችሁ። ጌታ የተመሰገነ ይሁን። ሚክያስ ምዕራፍ 2 ቁጥር 13 ላይ ምን ይላል? ሰባሪው በፊታቸው ወጥቷል። እነሱ በበሩ በኩል ምን ብለው ሰብረው አልፈዋል። በኢየሱስም ዛሬ ሰብሮ ማለፍ ይሆንልን። እስቲ ሰብረን እናልፋለን በሉ። ይኸውላችሁ በእግዚአብሔር መንግስት ልምምጥ የለም። በእግዚአብሔር መንግስት ውስጥ ልመና የለም። ቀንበሩን ምንድነው የሚሆነው? እግዚአብሔር ከኛ ጋር ነው ስንል ከኛ ጋር ያለው እግዚአብሔር የሚሰማ ነው። ከኛ ጋር ያለው እግዚአብሔር የሚታይ ነው። አሜን። ምን ሲያደርግ ይታያል ካላችሁ ሲሰባብር። እስቲ ይሰባበራል በለው ባካችሁ። ዛሬ ጌታ ተናግሮኝ የመጣሁት ይሰባበራል። እነግራችኋለሁ፣ ደዌ ይሰባበራል፣ ውድቀት ይሰባበራል፣ ድካም ይሰባበራል፣ ሟርት ይሰባበራል። እስቲ ይሰባበራል በለው ባካችሁ። እንደዛ እኮ ነው። ጌታ የተመሰገነ ይሁን። እግዚአብሔር በዚህ መንገድ ልንረዳው ያስፈልጋል። ሰባሪ ነው በሉ ውስጥ ብዙ ሰው ጌታ ኢየሱስን ጌታ ኢየሱስ በቤተ ክርስቲያን የሚታወቀው የህይወት እንጀራ እንደሆነ፣ አዎ ልክ ነው፣ የህይወት እንጀራ ነው፣ የበጎች በር እንደሆነ፣ መንገድ፣ እውነት፣ ይህም ብቻ ነው የምናውቀው። ጌታ ኢየሱስ በሐዋርያት ሥራ ምዕራፍ 9 ላይ ጌታ ኢየሱስ እኛ እንደምናስበው የህይወት እንጀራ ብቻ ህይወት፣ መንገድ፣ እውነት ብቻ ሳይሆን ጌታ ኢየሱስ ሐዋርያት 9 ላይ ያለው ደስ ይለኛል። ጌታ ሆይ አንተ ሌላ ምንድነህ? እውነት ነህ፣ መንገድ ነህ፣ ልክ ነው። ከዛ ሌላ አንተ ምን እንደው ካላችሁት ምን እንደው ታውቃላችሁ? እሱ የመውጊያ ብረት ነው። ብዙ ሰው መስል እኮ ያውቀው። ዛሬ በዚህ ቤት ውስጥ በመውጊያ ብረትነት ጌታ ኢየሱስ ይገለጣል። አሜን። የመውጊያ ብረት በሉ እስቲ። አታስታውሱም? የመውጊያውን ምን ብረት ብትቃወም ባንተ ይብስባል። እንግዲህ ኢየሱስ የመውጊያ ብረት የሆነበት ምክንያት ምንድነው ካላችሁኝ፣ ለመውጋት ሊዮላችሁ የሌዊ በረከት በጣም ወደዋለሁ። የሌዊ በረከት ስለ ሌዊ እንዲህ ይላል። እንዴት ይላል? የእጁን ስራ ባርክ፣ የእጁን ስራ ተቀበል። ከዛስ የሚጠሉት አይነሱ፣ የሚነሳበትን ወገቡን ወጋው። ኢየሱስ የመውጊያ ብረት ከሆነ እንግዲህ ምንድነው የሚሰራው? መውጊያ ብረት ምን ያደርጋል ካላችሁ፣ ወገብ የመውጋት ስራ ይሰራል። የበሽታ ወገብ ይወጋል። የእርኩሳ መናፍስት ወገብ ይወጋል። የሟርተኞችን ወገብ ይወጋል። እስቲ ይወጋል በሉ እስቲ። እባካችሁ እግዚአብሔር ጦረኛ ነው፣ ሪሊጂየስ አይደለም። እኛ እንደምናስበው እንደዚህ እንትን የሚል እንደው ቀስ ያለ ሲቪል አይደለም። እግዚአብሔር ወታደር ነው። አሜን። እግዚአብሔር ተዋጊ ነው። ዘጸአት ምዕራፍ 15:3 ላይ
ስሙ ምንድን ነው ይላል? እግዚአብሔር። ስለዚህ ተመልከቱ፣ እግዚአብሔር ከኛ ጋር ያለው እግዚአብሔር ይታያል። እንዴት ይታያል ካላችሁኝ፣ በመስበር አሜን። ወጥመድ በመስበር መስመር 124 ቶሎ በሉ ላውጡ። ጥቂት ነገር ተነጋግረን ከዛ በኋላ ወደ ጸሎት የምንገባው ዛሬ የመጣችሁት ምርጥ ናችሁ። ተመርጣችሁ ነው የመጣችሁት። ጌታ በትክክል የላካችሁ ሰዎች ናችሁ። እነግራችኋለሁ እንደ እግዚአብሔር ሰው በእርግጥ ጌታ የሆነ ነገር በህይወታችሁ ያደርጋል። የሚሰባበር ነገር አለ። ሲሰባበራል በለው ባካችሁ። መዝሙር 124 ቶሎ ብሎ እናውጡ። የሚገርም ነገር መዝሙረ ዳዊት 124 ጌታ ይመስገን። የእግዚአብሔር መንግስት በኃይል ነው። የእግዚአብሔር መንግስት በልምምጥ አይደለም። ቀንበሩን አንለማመጠው። ቀንበሩ ምንድነው የሚደረገው? ይሰባበራል። መዝሙር 124 እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። ማን ከኛ ጋር ባይሆን? ማን እንደዚህ ይበል? እስራኤል። ታውቃላችሁ እኛ የአዲስ ኪዳን እስራኤል የእግዚአብሔር እስራኤል እንደሆነ እስራኤል እንዲህ ይበል። እንዴት ይበል? እግዚአብሔር ከኛ ጋር ባይሆን። ግን እግዚአብሔር ከኛ ጋር ባይሆን ነው እያለ ያለው ዘማሪው። አሁን ነገር ግን እግዚአብሔር ምን ከማ ጋር ነው? እግዚአብሔር ከኔ ጋር ነው በሉ። እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ። የሚገርም ሰዎች ሊሆን ይችላሉ፣ መናፍስቶች ሊሆን ይችላሉ፣ በሽታ ሊሆን ይችላል፣ ሟርተኛ ሊሆን ይችላል፣ ማንም ሊሆን ይችላል፣ ሊነሳ ይችላል። ነገር ግን ከኛ ጋር ያላል የተነሳውን የሚያፈራርስ። አሜን። ክብር ለእግዚአብሔር ይሁን። ኧረ እባካችሁ እግዚአብሔር ይታያል። እግዚአብሔር ይሰማል። አንድ አይነትማ አይደለንም። እግዚአብሔር ይባርከው። ሙሴ እኛ ከምድረ አሕዛብ እንዴት እንለያለን? አንተ ከኛ ጋር ካልወጣን። ዛሬ ነገራችሁ ልዩነታችን እግዚአብሔር ከኛ ጋር መሆኑ ነው። ልዩነታችን ጌታ ነው። ከዛ እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ሰዎች ሲነሱ እንደው እናንተ ሽልማት ሊሰጧቸው መሰላችሁ የሚነሱባችሁ? እርኩሳን መናፍስት ማንም ሊሆን ይችላል። ሲነሳባችሁ እናንተን እንደው ስጦታ ሊሰጧችሁ ነው። ስለ አቤልም ይላል አይደል? ቃየልም በአቤል ላይ ምን አደረገበት? ተነሳበት። ከዛስ ገደለውም ነው የሚለው። ተመልከቱ፣ እግዚአብሔር ከኛ ጋር የሆነው የተነሳባችሁን ሊያከሽፈው ነው። እንዳነሳሱ በሽታ ከተነሳብህ አናቱን ሊመታው ነው። ምንድነው የተነሳባችሁ? ዛሬ በዚህ ምሽት መልእክት ይሄ ምንድነው የተነሳባችሁ? እነግራችኋለሁ፣ አይሳካለትም። ከእናንተ ጋር ያለው እግዚአብሔር ሰባሪ ነው። ክብር ለእግዚአብሔር ይሁን። በደንብ ስሙ። ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። አንድ ሰው እንደው ሲናገር ምንድን ነው ያለው? እንደው ጫማችን ልብስ እስከምናወልቅ ድረስ እንኳን አይጠብቁን፣ ከነ ልብሳችን ከነ ጫማችን በዋጡን ነበር። ሕያዋን ሳለን ግን አልዋጡንም። እስከ ዛሬም አልተዋጥንም፣ አሁንም አልተዋጥንም፣ ወደፊትም አንዋጥም። ምክንያቱ ምንድን ነው ካላችሁ፣ ከኛ ጋር ያለ አለ። እሱም ማን ነው ካላችሁ፣ እግዚአብሔር። ከኛ ጋር ያለው እግዚአብሔር ደግሞ ሰባሪ ነው። አንዳንዶቻችሁ ወጥመድ ሲባል የወጥመድን ትርጉም ልንገራችሁ። ምሳሌ 12 ላይ ምን ይላል? የኃጥአን ፈቃድ የክፉዎች ወጥመድ ነው ይላል። ወጥመድ ማለት ፍላጎት ማለት ነው። አሁን የምትሰሩበት መስሪያ ቤት ውስጥ ምናልባት መስሪያ ቤት ውስጥ አንዳንድ ሰዎች አሉ፣ ወይ ጥሩ ፖዚሽን ላይ ልትሆኑ ይችላላችሁ። ይሄ ሰው ይሄን ወንበር ለቆ እዛ ወንበር ላይ እኔ ምን ማለት አለብኝ መቀመጥ አለብኝ የሚል ሰው እያለ፣ ይሄ እኮ የሱ ፍላጎቱ ነው፣ የሱ ፈቃዱ። ኃጢአተኛ ያችሁ ፍላጎት አለው። ያን ደግሞ ለማድረግ የማይቆፍሩ ጉድጓድ፣ የማይወጣው ተራራ፣ የማይወርደው ቁልቁለት የለም። ሌላው ቀርቶ እንኳን ራሱ በመናፍስት አሰራር እናንተ ቢሮ ሳትገቡ ፊት መጥቶ በመሐረብ ወንበራችሁን እንደዚህ ይነካዋል። ልክ እናንተ ሳትገቡ ፊት ውሃ ረስቶበት ይወጣል። እርጽ ተብሎ እኮ ነው። ወጥመድ ማለት ይሄ ነው። ወጥመድ ማለት ፍላጎቱ፣ የሰውየው ፍላጎት፣ የሰውየው ፈቃድ፣ የኃጥአን ፈቃድ፣ የክፎች ወጥመድ። የሰይጣን ፈቃድ ነው። ፈቃዱ የሰውየው
እናንተ ከፍ እንድትሉ ሳይሆን የሚፈልገው ስፍራውን ለቃችሁ እንድትሄዱ። አሁን ወጥመድ ተሰበረ የሚባለው ምን ማለት መሰላችሁ? ያ የሰውየው ፍላጎት ሲከሽፍ ማለት ነው፣ ሳይሳካ ሲቀር እናንተ እንደውም በደረጃ ከፍ ስትሉ ሰውየው አይኑ እያየ ማለት ነው። ጌታ የተመሰገነ ይሁን። የኃጥአን ፈቃድ የክፎች ወጥመድ። እንደውም በደንብ እንዲገባችሁ እንደዚህ ልንገራችሁ፣ ትንሽ እንዳትደነግጡ። እኛም ራሳችን ወጥመዶች ነን። እኛ ደግሞ የእግዚአብሔር ወጥመድ፣ የመልካም ነገር ወጥመድ ነን። ምን ማለት ነው? ጌታ ኢየሱስ ደቀ መዛሙርቱን ተከተለን፣ ኑ ተከተሉኝ አለች። ጌታ ሆይ ብንከተል መጨረሻችን ምንድን ነው? ተከተለን ምን ልታረገን? ኑ ተከተሉኝ፣ ሰዎችን አጥማጅ ያደርጋቸዋል። እኛ ደግሞ አጥማጆች፣ ወጥመዶች፣ ለመልካም ነገር ነው የምናጠምደው። አሜን። ዱርዬውን ጨዋ እናደርጋለን። የትውልድ ቀንበር እንሰብራለን። እነግራችኋለሁ የኛ ወጥመድ አይሰበርም። የኛ ወጥመድ መሰበር የለበትም፣ ልንይዝ ይገባል። ጴጥሮስ ወጥመድ ነበር። በአንድ ጊዜ ወጥመዱን መረቡን ሲጥለው 5000 ሰው በኢየሱስ ስም ዘር ማንዘራችንን እንይዛለን። ያላመኑ ቤተሰቦቻችሁን በክርስቶስ ኢየሱስም የእናንተ ወጥመድ ይይዛል። አብረው አንጸልይም የሚሉ ሰዎች አብረዋችሁ ይንበረከካሉ። በሀገር ውስጥ በሀገር ውጭ ያሉ ያስቸገሯችሁ ሰዎች በእጃችሁ ይገባሉ። ለምን ካላችሁ ወጥመዳችሁ መያዝ አለበት። አይሰበርም። አይሰበርም በሉ። አዎ ጌታ ይመስገን። ማን ይሰብረዋል? የጌታን ወጥመድ። ፍላጎታችን ነው የኃጥአን ፈቃድ። የቅዱሳን የኛ ፈቃዳችን ይሄ ነው። ምን ነው ፈቃዶ? አሁን ጋሼን ብጠይቃቸው ምን ነው ፈቃዶ እርሱ ብለን ብንጠይቅ የአዲስ አበባ ሕዝብ በሙሉ ወደ ጌታ እንዲመጣ ነው የሚሉት። ይሄ ነው ፍላጎታቸው። ጌታ ይመስገን። ዘር ማንዘራቸው ሁሉ ጌታን እንዲያመልክ። አሜን። ይሄም የሁላችሁ ፍላጎት። አሜን። ክብር ለእግዚአብሔር ይሁን። በኢየሱስ ክርስቶስ ስም ለጻድቃን መሻታቸው ተሰጣቸዋል። መሻታቸው በእጃችሁ ይገባል። ከነ ምኞታችን አንሞትም። ምኞታችንን ከበረከቱ እግዚአብሔር ያጠግባታል። የኃጥአን ፈቃድ ግን መሰበር አለበት። የኃጥአን ወጥመድ ግን መሰበር አለበት። እስኪ መሰበር አለበት በሉ። ስለ ምድሪቷ ስለ ሀገሪቷ ሲያስቡ ቁጭ ብለው የሀገሪቷን ውድቀት የሚያስቡ ሰዎች አሉ። በጌታ በኢየሱስም የተሰበረ ይሁን። እስኪ ይሰበራል በሉ። ጌታ ይመስገን። ስለዚህ ተመልከቱ፣ ወጥመድ ማለት ይሄ እና እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያቸው በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። እኔ ዛሬ ነገር ልንገራችሁ ይኸውላችሁ፣ እናንተም ራያችሁም የእናንተ የሆነ ነገር ሁሉ አይዋጥም። እግዚአብሔር ከኛ ጋር የሆነው ምን እንዳይለው እንዳይዋጥ። ክብር እስቲ አይዋጥም በሉ እስቲ። አገልግሎታችን አይዋጥም፣ ጤናችን አይዋጥም፣ መንፈሳዊ ሕይወታችን አይዋጥም፣ ቤተሰባችን አይዋጥም። የኛ የሆነ ነገር አይዋጥም። እስቲ አይዋጥም በሉ ባካት። ክብር ለእግዚአብሔር ይሁን። ለምን የማይዋጥበትን ምክንያት ልንገራችሁ። እግዚአብሔር ከኛ ጋር፣ እግዚአብሔር ከእርሱ ጋር ያለ ሰውየውም የእሱ የሆነ ነገር ሁሉ ምን አይልም። ጌታ ይመስገን። ሕያዋን ሳለን በዋጡን ነበር። ከዛስ በኋላ በዚያን ጊዜ ውሃ ባሰጠ እስኪ አልሰምጥም በሉ። ውሃውም አያሰምጠንም። ሌላውን የገደለ በሽታ እናንተን አይገላችሁ። አንዳንድ ሰዎች በሀገር የመጣ ነው፣ እኛ እንደ ሀገር አይደለንም፣ እኛ ልዩ ነን፣ እግዚአብሔር ከኛ ጋር ነው። እነከሌ እንደዚህ አይነት ነገር አጋጥሟቸው እንደዚህ ሆነዋል። ቀጥሎ ደግሞ እኔም የሚሆንብኝ እንደዚህ ነው። አይመለከትም ወንድሜ፣ እንደሱ አይደለም ነገሩ፣ የተለየ እኮ ነው። ክብር ለእግዚአብሔር ይሁን። እንደ ጌታ ይመስገን። እግዚአብሔር በእናንተና በነዛ ሰዎች መካከል ልዩነት አለ። ልዩነቱ ምንድነው ካላችሁ የእግዚአብሔር አብሮነት ከእናንተ ጋር ያለው እግዚአብሔር ያንን ነገር ሊያከሽፈው የሱን ፕሮግራሙና እቅዱን ምን እንዳይሰራ ሊያደርገው። ሰቆቃው ኤርምያስ ላይ ምን ይላል? ያስጨነቋት ተጨንቃ አገኟት ይላል። ምን ማለት ነው? ወድቃ ማለት ነው። እስራኤል ስለወደቀች እግዚአብሔር ከሷ ስለተለየ ተሳካላቸው ማለት ነው። ግን እስራኤል እግዚአብሔር ከሷ ጋር በሆነ ሰዓት ግን ያስጨነቋት ተጨንቃ ያገኟት። ነግራቸዋለሁ፣ ያስጨነቁን ተጨንቀን አያገኙንም። ያስጨነቁን እናስጨንቃቸው ሲሉ ተጨንቀን አያገኙንም። ክብር ለእግዚአብሔር። ለምን ካላችሁኝ እግዚአብሔር ከኛ ጋር ስለሆነ። እግዚአብሔር ከሱ ጋር የሆነ ሰው ምን ያለን አይሰምጥም። ጤናው አይሰምጥም። አሜን። አገልግሎታችን አይሰምጥም። ራያችን አይሰምጥም። ቤተሰባችን አይሰምጥም። እስቲ አይሰምጥም በሉ ውስጥ
የወንዝ ውሃ ባሰመጠን ነበር። እግዚአብሔር እስከኛ ጋር ስላለ እስከዛሬው አላሰመጠንም፣ አሁንም አያሰምጠንም፣ ወደፊትም አንሰምጥም። እሱ አንሰምጥም በሉ ማለት ይታያል። አለመስመጣችን መታየት አለበት። ጌታ ይመስገን። ጤናችን ሳይሰምጥ ሃሌሉያ፣ ቤተሰባችን ሳይሰምጥ ሰዎች ይሰሙታል። እንደገና ደግሞ ምን ይሉታል? ያዩታል። ዘዊል ሲት ክብር ለእግዚአብሔር ይሁን። ይታያል በሉ ባካችሁ። አሜን። አንሰምጥም። ኢሳይያስ 43 አታስታውሱ? ተቤዥቻለሁና አትፍራ አንተ የኔ በሆስ ባለው ጊዜ ዋው አያሰምጥም። ሲያሰምጠኝም በሉ። በምን ውስጥ እያለፋችሁ ናችሁ? የምትፈሩ ሰዎች ያላችሁ ዛሬ አንዴ መሰላችሁ ይመጥቻለሁ። አያሰምጣችሁ። የምታልፉበት ነገር አያሰምጣችሁ። እስቲ አልሰምጥም በሉ እስቲ። በጣም የሚገርም ነገር ነው። በዛን ጊዜ ውሃ ባሰመጠ ነበር፣ በነፍሳችን ላይ ፈሳሽ ባለፈ ነበር፣ ግን አላለፈም። ለምን? እግዚአብሔር ከኛ ጋር ስለሆነ። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች። በኢየሱስ ክርስቶስም ዛሬ አንድ ነገር ነው የሚሆነው። ወጥመድ ይሰባበራል፣ ማምለጥ ይሆናል። ጤናችሁ ያመልጣል፣ አገልግሎታችሁ ያመልጣል፣ ቤተሰቦቻችሁ ያመልጣሉ፣ ልጆቻችን ያመልጣል። እስቲ ማምለጥ ይሆናል በሉ እስቲ። ወጥመድ ተሰበራል። ለማምለጥ ምን ያስፈልጋል ካላችሁ መሰበር አለበት። ዛሬን ክትም የሚል ነገር አለ። ያስቸገራችሁ በጣም ያንገላታችሁ ነገር ዛሬ በጌታ በኢየሱስ እንክት ብሎ ይሰበራል። እስቲ ይሰበራል በሉ። አልሰበር ብሎ ያስቸገራችሁ ዛሬ ይሰበራል። እስቲ ይሰበራል በሉ። ልክ ሲሰበር ምን ይሆናል መሰላችሁ? ማምለጥ ይሆናል። ልጆቻችን ያመልጣሉ፣ ጤናችን ያመልጣል፣ ምድራችን ኢትዮጵያ ታመልጣለች። አሜን። ቢዝነሳችን ያመልጣል። የኛ የሆነ ነገር ሁሉ ማምለጥ ይሆንለታል። እግዚአብሔር ከኛ ጋር ያለበት ምክንያት ይሄ ነው። እግዚአብሔር ከኛ ጋር ያለበት ምክንያት ሊሰብር ነው። ምን ሊሰብር? ወጥመድ ሊሰብር ነው በሉ እስቲ። ክብር ለእግዚአብሔር ይሁን። መዝሙረ ዳዊት 91 ቶሎ በሉ። ይሄን አንብበን ከዛ በኋላ ወደ መጨረሻ ጸሎት ነው የምንሄደው። መዝሙር 91 ላይ ጌታ ይመስገን ይሰባበራል በሉ። እነግራችኋለሁ የእናንተና የእናንተ የሆነ ነገር ሁሉ ዛሬ ይወላችሁ ነፃ ይወጣል። መዝሙር 91 ላይ ክብር ለእግዚአብሔር ይሁን። ጌታ ይመስገን። መዝሙር 91 በጣም ታዋቂው የመጽሐፍ ቅዱስ ክፍል ማለት ነው። መዝሙር 91 ላይ እዚህ ላይ በጣም ልብ እንድትሉ የምፈልገው ነገር ምንድነው? ቁጥር 15 ተመልከቱ። ይጠራኛል እመልስለትም አለው፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። እስቲ ከእርሱ ጋር እሆናለሁ በሉ። ይኸውላችሁ እግዚአብሔር ከእናንተ ጋር ነው። ከእሱ ጋር እሆናለሁ ሲል እግዚአብሔር እና ከአንተ ጋር ሲሆን ምንድነው ምን ሊያደርግ ነው እንዴ? እስቲ እግዚአብሔር ከኔ ጋር ነው በሉ ባካችሁ። እግዚአብሔር እኮ እዚህ ጋር ያለ ነው። ከእርሱ ጋር እሆናለሁ። እስቲ ከእርሱ ጋር እሆናለሁ በሉ። እግዚአብሔር ከእናንተ ጋር ሆነ ማለት እነግራችኋለሁ የሚሰባበር ነገር አለ። ከእሱ ጋር እሆናለሁ ብሎ ቁጥር 3 ላይ እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገር ያድናል። ከእናንተ ጋር የሚሆነው ከአዳኝ ወጥመዱ ሊሰብር ነው። ሲያዳኝ ወጥመድ በሉ። የአዳኝ ወጥመድ ይባላል። አይታችኋል? አዳኞች ምን ነው የሚያደርጉት? ከእንትን ላይ በጫካ ውስጥ ወጥመድ ያደርጋሉ አዳኞች። እና አንበሳው አገር ሰላም ነው ብሎ እየሄደ እያለ ወጥመዱ ይዘዋል። ለዚህ አዳኝ ወጥመድ አለ። ምን ሊያደርግ ነው? እግዚአብሔር ከእርሱ ጋር ሆናለሁ። የሥራው ጌታ እግዚአብሔር ከእናንተ ጋር ነው። ከእናንተ ጋር የሆነው ያንን የአዳኝ ወጥመድ ሊያከሽፈው ነው። እባካችሁ ዛሬ ምሽት ዛሬ አንድ ነገር ይሆናል። የሚከሽፍ ነገር አለ። አንድ ነገር የሚፈራረስ ነገር አለ። አንድ ነገር የሚሰባበር ነገር አለ። እስቲ ይሰባበራል በሉ። አምላካችን እግዚአብሔር ሰባባሪ ነው። ምንድነው ያስቸገራችሁ ነገር? ከእናንተ ጋር ያለው እግዚአብሔር ይሰብረዋል። ከእርሱ ጋር እሆናለሁ። ከእርሱ ጋር የሆነበት ምን ያስተመለከቱ ቁጥር 3 ላይ ስታዩ ከ3 ጀምሮ እስከ 15 ድረስ የተቀመጡትን በሙሉ
በጥቅል ነው የምትመለከቷቸው። በጅምላ ነው የተቀመጡት። በጅምላ ምን ብሎ ስም ወጣላቸው? እርሱም የአዳኝ ወጥመድና የሚያስደነግጡ ነገሮች ተብለዋል። ጠቅላላ በጅምላ የአዳኝ ወጥመዶች ናቸው። እንደገና ደግሞ የሚያስደነግጡ ነገሮች ናቸው። አሁን እነዚህ የሚያስደነግጡ ነገሮችና አዳኝ ወጥመዶችን ከዛ ዓላማቸው ምንድነው? የሁሉም ዓላማ የሁሉም ፍላጎት ምንድነው ሲባል የሁሉም ፍላጎታቸው ዓላማቸው በሙሉ ተሰብስበው የሚሰሩበት ዓላማ እድሜ የማሳጠር ስራ ነው የሚሰሩት። እግዚአብሔር ግን ምንድነው የሚያደርገው? ያንን ሰብሮ ማዳኔን አሳየዋለሁ፣ ረጅም እድሜ በጌታ በኢየሱስ ስም ይወላችሁ ረጅም እድሜ ያጠግባቸዋል። አሜን። ረጅም እድሜ ብቻ አይደለም፣ ባለጠግነትን፣ ክብርን፣ ሞገስን ያጠግባቸዋል። አሜን። ምሕረቱን ያጠግባቸዋል። አሜን። ደስታ ያጠግባቸዋል። አሜን። ይወላችሁ እነዚህ ነገሮች እንዳጠግቡ የሚያደርጉ ወጥመዶች ናቸው። ዛሬ ማታ በጌታ በኢየሱስ ስም ይሰባበራሉ። አሜን። እግዚአብሔር ከኛ ጋር ያለበት ምክንያት ምን ሊያደርግ ነው? ሊሰባብር ይታያል በሉ ባክ። እግዚአብሔር ይሰማል በሉ ባካችሁ። ከኛ ጋር ያለው እግዚአብሔር የሚሰማ ነው። ከኛ ጋር ያለው እግዚአብሔር የሚታይ ነው። እስቲ አስቧቸው። ያስቸግራችሁ ነገር እስከ መቼ ድረስ ነው የምትሉት ነገር አለ? ዛሬ የምስራች አለኝ። ከአንቺ ጋር ያለው እግዚአብሔር ይሰባብረዋል። ከአንተ ጋር ያለው እግዚአብሔር ይሰባብረዋል። እስቲ ይሰባብረዋል በሉ። እስቲ ይሰባብረዋል። ጌታ ይመስገን። እና ከዛ ሲዘር በዝርዝር ታዩዋቸዋላችሁ። ከአራት ጀምሮ ስታዩ በላባዎቹ ይጋርድሃል ካለ በኋላ በክንፎቹ ብቻ ጥላ ትተማመናለህ፣ እውነት እንደ ጋሻ ይከብብሃል ካለ በኋላ ይዘረዝራቸዋል። ከአምስት ጀምሮ የሌሊት ግርማ ተመልከቷቸው። በቀን የሚበር ፍላጻ፣ በጨለማ የሚሄድ ክፉ ነገር፣ አደጋና ቀትር ጋኔን። ከዛስ በኋላ መቅሰፍት አለ። ደግሞ እዚህ ጋር ክፉ ነገር አለ። አንበሳ፣ ዘንዶ፣ ተኩላ፣ ይሄ ሁሉ ዛሬ ብየው ተሰብስበው ይሰባበራል። እስቲ ይሰባበራል በሉ ባካችሁ። ዛሬ ሊበላችሁ መቅሰፍት ወደ ቤታችሁ አይገባም። ክፉ ነገር ወደ እናንተ አይቀርብም። ለምን ካላችሁ ሰባሪው ከእናንተ ጋር አለ። በጌታ በኢየሱስም ይሰባበራል። አዎ፣ ስለዚህ ተመልከቱ፣ እግዚአብሔር ከኛ ጋር የሆነበት ምክንያት ሊሰብር ነው። አንድ ሚስጥር ልንገራችሁና ከዛ ወደ ጸሎት እንሂድ። አሁን በአዲስ ኪዳን እንዴት ነው የሚሰብረው? በብሉይ ኪዳንና በአዲስ ኪዳን ያለው ልዩነት ልንገራችሁ። በብሉይ ኪዳን እናንተ ዝም ብላችሁ ትቆማላችሁ፣ እግዚአብሔር ስለእናንተ ይዋጋል። እናንተ ዝም ብላችሁ ምን በሉ ተባለ? ዝም ብላችሁ ማቆም ነው በብሉይ ኪዳን። በአዲስ ኪዳን መጣችሁ ዝም ብዬ እቆማለሁ ብትሉ ችግር ውስጥ ትገባላችሁ። አሁን በአዲስ ኪዳን እግዚአብሔር በእናንተ ነው። አሜን። በአዲስ ኪዳን እንዴት ነው ካላችሁ እግዚአብሔር በእናንተ ነው የሚዋጋው። እስቲ በእኔ ይዋጋል በሉ። አዎ፣ እባካችሁ ዛሬ ወገባችሁን እንድትታጠቁ ፈልጋለሁ። አሁን አንድ ቃል አነባለሁ። በዛ ቃል መሰረት በእኛ ውስጥ እግዚአብሔር ሊዋጋ ፍቀዱ። ማንኛውንም መሳሪያ ዛሬ እናነሳለን። በልሳን ሁሉ መናገር፣ በልሳን ጸልዩ ሲባል በልሳን መጸለይ ያለባችሁ። አሜን። አንድ ጊዜ በልሳን እየጸለይ የሆነ አንድ ክፍለ ሀገር ነበርኩና እዛ ከሌቱ 10 ሰዓት ላይ ተነስቼ በልሳን በኃይል ጸልያለሁ እና ጎረቤቴ አንድ ሴት አንድ እናት አሉና በከፍተኛ መንፈስ አሰራር ውስጥ ያሉ እናት ናቸውና ምን ትለኛለች? የእሳቸው ልጅ ደግሞ ጌታን ተቀበላለች። ነገረችኝ። አሌክስ አለችኝ፣ አንተ እኮ 10 ሰዓት ላይ ስትነሳ እኛ ቤት ውስጥ ከፍተኛ ስቃይ ነው አለች። እናቴ በቃ የምትይዘው ነው የምትጨብጠው ነው የምታጠዋለች። መንፈሱ በጣም ነው የሚጨነቀው አለች። 10 ሰዓት ላይ ምን ማለት ነው? እግዚአብሔር የሰጠን መሳሪያዎች በሙሉ እንጠቀማለን። በአዲስ ኪዳን እግዚአብሔር በእኛ ነው የሚዋጋው። አንድ ጊዜ ደግሞ አንድ እግዚአብሔር ሰው ምን አሉ? ከጉባኤ ነው ከዚህ በፊት ክርስቶስ ኢየሱስን የህይወታችሁ ጌታና አዳኝ አድርጋችሁ ከመቀበላችሁ በፊት በጥንቆላ አሰራር ውስጥ የነበራችሁ ሰዎች፣ ከባድ ዝም ብሎ ተራ ጠንቋይ ሳይሆን ከባድ ጥንቆላ አሰራር ውስጥ የነበራችሁ ሰዎች 3 ሰዎች ወደዚህ ነው አሉ። ወደ ጌታ ሳትሆኑ በፊት ሮጠው መጡ። 3 ሰዎች ከመጡ በኋላ ጠየቋቸው፣ ለመሆኑ እናንተ ወደ ጌታ ሳትመጡ በዛ ጥንቆላ አሰራር ውስጥ በነበራችሁ ሰዓት አማኞች በልሳን ሲጸልዩ ምንድነው የምታዩት? የምታይ የነበረው ምንድነው ብለው ይወቁታሉ። አማኞች በልሳን ሲጸልዩ ከአፋቸው እሳት ሲንቦከቦክ ነው የምናየው አሉ። እባክህ አፍ ውስጥ ያለውን እሳት ተጠቀም። እስቲ እሳት አለኝ በል ውስጥ። አዎ
ጌታ ይመስገን። ቶሎ በሉ ይሄን ቃል አንብበን ነው የምንጸልየው። ኤርሚያስ ላይ ዛሬ አንድ ነገር ይሆናል። ኤርሚያስ ስንት መሰላችሁ? 51 ላይ ቶሎ አውጡልኝ። ጌታ ይመስገን። እስቲ እግዚአብሔር ከኔ ጋር ነው በሉ። ኤርሚያስ ምዕራፍ 51 ክብር ለእግዚአብሔር ይሁን። ኤርሚያስ ምዕራፍ 51 ቁጥር 20 ምዕራፍ 51 ቁጥር 20 ማለት እዚህ ጋር ነው። አንቺ መዶሻዬና የጦር መሳሪያዬ ነሽ። እግዚአብሔር ከእናንተ ጋር መሆን ማለት እናንተ የእግዚአብሔር የጦር መሳሪያ ስትሆኑ ማለት ነው። አንድ ነገር እንገራችሁ፣ እኛ የእግዚአብሔር የጦር መሳሪያ ነን። በእኛ ይችን ምድር ነፃ ያወጣል። በእኛ ትውልዱን ይወርሳል። በእኛ የትውልድ ቀንበር ይሰበራል። አንቺ ያለ የጦር መዶሻዬና የጦር መሳሪያዬ ነሽ። ከዛስ ምን ነው የሚሆነው? በአንቺ አሕዛብን እሰባብራለሁ። እስቲ ይሰባበራል በሉ ባካችሁ። እግዚአብሔር ሰባባሪ ነው። ልንገራችሁ፣ ዛሬ በሽታ ይሰባበራል፣ ሞት ይሰባበራል፣ የጠላት ፕላንና ዕቅድ ይሰባበራል። እስቲ ይሰባበራል በሉ ባካችሁ። እኛ እዚህ የተሰበሰብነው ሃይማኖታዊ ስርዓት ለመፈጸም ሳይሆን ለመሰባበር ነው። የሚገርም ነገር ነው። በአንቺ መንግስታትን አጠፋለሁ፣ በአንቺ ፈረሱና ፈረሰኛውን እሰባብራለሁ። እስቲ ይሰባበራል በሉ። በማን ይሰባበራል? በእናንተ ይሰባበራል። እስቲ በእኔ ይሰባበራል በሉ። የጌታ መንፈስ ተናግሮኛል። እዚህ ቁጭ ብዬ ጌታ የዛሬ ስንት ዓመት ያየሁትን ህልም አሳየኝ። ፓስተር እያደረኩ ናዝሬት ከተማ ውስጥ የመገብኩ በነበረ ሰዓት አንድ ህልም አይቼ ነበርና ሪንግ ላይ ነው የማየው። ሪንግ ላይ አንድ የኛ ሀገር ቦክስ 3 ዙር ነው። በውጭ ሀገራት ላይ እስከ 15 ዙር ይሄዳል። እስከ 15 ዙር እና መጨረሻ ላይ በጣም ነው የሚደክሙት። በቃ እጃቸውን ማንሳት እስከሚያቀታቸው ድረስ ነው። እና ቦክሰኛው ብቻውን ነው የማየው እና እጁ ማንሳት በቃ አይችልም። እና ምን የሚል ድምፅ ሰማለሁ፣ ከዚህ ጋራ ነው አሁን የምትጋጠሙ ይለኛል። እንዴ ይሄ በእጄ እንደዚህ በገፋው ይወድቅ የለም አልኩ። ዛሬ ልንገራችሁ፣ በሽታን እንደዚህ ነው የምገፋው። ይሄ ነው የምንገፋው። ለምን መሰላችሁ? ኢየሱስ መጥቶ ውልቅልቁን ያውጣው። አንዳንዶቻችሁ በሱ ሰባብራለሁ ሲባል በእኔ ምን ኢየሱስ እኮ ከጥቅም ውጭ አድርጎታል። አሜን። አሁን የምትፈርቱን ነገር ኢየሱስ ምን አድርጎታል? እና እናንተ ገብታችሁ እዛ ሪንግ ውስጥ ገብታችሁ ከሱ ጋር አትቧቆስም። የምናደርገው ነገር በእጃችን ነው እንደዚህ። እኔ በቃ በጣም ገረመኝ። እግዚአብሔር ይሄ ሰውዬ ይሄ በቃ የሞቱ የለም ወይ? እንዴት አድርጌ ነው ከዚህ ጋር ቦክስ እንትን እምለው? በእጄ እንደዚህ በገፋው ይወድቃል። ደግሞ እነግራችኋለሁ፣ ይኸው ከበደኝ የምትሉት ነገር ዛሬ እንደዚህ እንገፋዋለን። አሜን። ምንም አታስቡ። ኢየሱስ አወላልቆታል። ክብር ለእግዚአብሔር ይሁን። ምን ነው ሟርት ነው እንዴ? ዝም ብለህ ገፋው እንደዚህ ይወድቃል። በሽታ ነው ትንሽ ብቻ። ክብር ለእግዚአብሔር ይሁን። ዛሬ ተመልከቱ፣ ከፍተኛ የእግዚአብሔር ጸጋ መጥቷል። አሜን። ያ ከፍተኛ የእግዚአብሔር የተለየ የእግዚአብሔር አሰራር በጉባኤያችን አለ። አሁን ግን አንድ ነገር እንድታደርጉ ፈልጋለሁ። ወገባችሁን ታጠቁ። አሜን። በእናንተ እግዚአብሔር የሚሰባበረው ነገር አለ። እስቲ እግዚአብሔር ይሰባበረዋል በሉ። ተዘጋጅታችኋል? ክብር ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር ያለው ሊሰባበር ነው። ጌታ ይመስገን። እናንብብና እንጸልይ። በአንቺ ፈረሰኛውን እሰባብራለሁ፣ በአንቺ ሰረገላውን በላዩ የሚቀመጠውን እሰባብራለሁ፣ በአንቺም ወንዱን ሴቱን እሰባብራለሁ እያለ ሲናገር ታያላችሁ። ክብር ለእግዚአብሔር ይሁን። ቁጥር 20 አንቺ መዶሻዬና የጦር መሳሪያ ነሽ። እስቲ እኔ እግዚአብሔር ጦር መሳሪያ ነኝ በሉ። ክብር ለእግዚአብሔር ይሁን። አሜን። አሩ ሬዲ? ተዘጋጅታችኋል? ቆመን እንጸልያለን። ሃሌሉያ። በልሳን